አንዳንድ ጊዜ እንደ ተደምድሟል እኮ ሀብታም አይጸድቅም ተብሎ ተጽፏል። እኔ የት ጋር ተጻፈ አላውቅም። እኔ እንኳን ይሄ ነገር ፈጽሞ ተቀብየው ማላቅ እንደውም ድህነት ነው እንትን ኃጢአት ለኔ እሱ ነው ኃጢአት። ሲጀመር አንዳንዱ ይነሳና በጣም ፊገር የሆኑ ሰዎች ምሁሮችም ሊሆኑ ይችላሉ፣ በጣም ታዋቂም ነገር ሊሆኑ ይችላሉ። ይመጡና እኔ ገንዘብ አፍቃሪ አይደለሁም ምናምን ይላል። እስቲ ዞር ይልና ደግሞ ከሰዓት በኋላ እዛው ለሰራበት ኢንተርቪው ምናልባት በገንዘብ ተስማምቶ ሊሆን ይችላል። ያችን ገንዘብ አንጣት ይልና ሲያስጨንቅ ታገኘዋለች። እዛ ፊት ለፊት መናገር ሌላ ጉዳይ ነው። ጀርባ ያለ ገንዘቡ ይኑርሽ፣ ግን ገንዘቡን አናምልከው። እሱን ልስማማ እችላለሁ፣ ግን ገንዘቡን እንድሰሪበት ነው። ኦፍኮርስ ዝም ብሎ አሁን እኮ ሁላችንም የምንጣጣረው ለሱ ለማግኘት ነው የምንጣጣረው። ችግሩ ምንድነው መሰለሽ? ያወጣጣችን መንገድ ላይ ችግር አለ። አንዳንዱ ኦኬ እቺ ያገኘኋትን ለዛሬ ለዚች እቺ ነች። አሁን እንግዲህ እዚህ ጋር ዳቦ ካለ አሁን ይሄ ከተወደደብኝ እዛ ጋር በቆሎ በልቼም ቢሆን ኖራለሁ፣ ወይንም ደግሞ እንደ ቤቴ እንደ ራሴ እንዳቅም ምናምን አድርጌ እሄዳለሁ። ከዛ ደግሞ ያ የሚኖረውን ለሌላ ኢንቨስትመንት ኮርስ በእኔ ሲቹዌሽን ብነግርሽ እሱ ገንዘብ አይሰጥም ይቋጥራል ምናምን። አሁን ድብና አድርጌ ነው የምቋጥረው። የት ግን ቋጥር የት ጋር እንዳደረኩት ደግሞ የሚገነዘብልኝ ሰው ቢኖር መቼስ ዛሬ ብዙ ይተከተሉኛል ብዬ ነው የማስበው። አንዱ ከጎዱን ነገሮች ሴቭ ማድረግ። ምክንያቱም የሰለጠነ ህዝብ ሴቭ የሚያደርግ ህዝብ ነው። ሴቭ የምታደርገው ገንዘብን ብቻ አይደለም፣ ጊዜም እኮ ፓርት ኦፍ ማለት። አሁን እኛ የምናደርገው መጨረሻ ላይ የተተርጉሙ የወጣን ገንዘብ ወይም በእንትን ለምሳሌ ያለ አንድ ሰው ላገለገለበት የጉልበት ዋጋ በወር የሚከፈለው መጨረሻ ላይ በ1000 በ2000 ተሰጥቶት ሊሆን ይችላል። ግን ይሄንን ለማግኘት ያወጣቸው የጊዜ ወጪዎች፣ የኤነርጂ ምናምን እነሱ ተሰፋ ያልተደረጉ እነሱን አኩሙሌት አድርጎ ስላየው እንጂ ያለው እኮ እዛ ጋር ሴፍ የምታደርጊው ነገር እዚህ ጋር ሴፍ ታደርጊዋለሽ። ያን ገንዘብ ደግሞ ሴፍ አድርገሽ ለምን ላንቺ አይደለም ለቀሪ ህይወትሽ ሁሉ ትጠቀሚበታለሽ። አሁን ያ ነገር አሁን አንዳንዱ ትበስት መጣና አረ ለማን ብለህ ነው ለየትኛው ጊዜ ነው? እኔ እኮ ይልኛል አሁን ይበላች ምን አንዴ ፎቅ አይበቃም ይሉኛል። ለማ ብለህ ነው ዝም ብለህ እዚህ እንትን የምትለው? ለማ ይሄ ስራ የምሰራው ለማ ብዬ ነው፣ በቃ ለራሴ ብዬ ነው እላለሁ። አንዳንድ እኮ ታዲያ በቃ አይበቃም። የመብላት የመጠጣት ጉዳይ አይደለም፣ ከዛ በላይ የሆኑ ነገሮች አሉ። ምን እርካታ የሚባል ሳቲስፋክሽን የሚባል ነገር አለ። እንዴት ነው ሰው አንድ እንጀራ ነው የምበላው ይላል ይነሳና፣ አንዳንዱ ደግሞ የአንድ እንጀራም ጉዳይ አይደለም። ይሄ ነው አየሽ። አሁን ወስዶ ከትክቶን ሳንወጣ ቀርተን የዓለም ተረጅ ሆነን እዚህ ተቀመጥ። ከዛ መውጣት አለብን። ከዛ እንድንወጣ ገና መጀመሪያው ኢምፖርታንቱ ያለን የምንድነው አመለካከት የምንድነው የሚባለው የአመለካከት አስተሳሰብ whatever ለውጥ ማምጣት አለብን። አመለካከታችን መለወጥ መለወጥ አለብን። ኃይሌ ቋጣሪ ነው አረ ፈቶ ሊሰጠው ይፈልጋል። ሞኝነታችሁና እዛው ተውት በሏቸው። እኔ በተቻለ መጠን ያው ፎቁም የተሰራው ተቋጥሮ ነው፣ ሆቴሉም የሚሰራው ተቋጥሮ ነው። ሲሰራ ግን ሁሉም እንደየችሎታውና እንደየስራው ያገኛል። ዝም ብሎ ሲሚንቶ አለ ገንዘብ አይመጣም፣ የጉልበት ስራው አለ ገንዘብ አይመጣም፣ ብረቱ ያለ ገንዘብ አይመጣም ማለት ነው እንጂ ገንዘብ የደም ስር ነው የሚሉም አንዳንድ አሉ። ደስ ይሉኛል። እውነት ነው የደም ስር እንትን እና ብቻ በጣም በርካታ ነገሮች አሉ። በገንዘብ ከተነሳ ውለን ማደር አለብን። ገብቶሻል አይደል? የገንዘብ ጉዳይ ውለን እናድራለን። ምክንያቱም በጣም ብዙ ክፍቾች ስላሉት